ተመስገን። ይህንን ማን ያምናል? ተመስገን ነው የሚባለው። አንተን ላገኝ የፈለግኩት ለሁለት ነገር ነው። አንተ እንኳን ተረፍክ እንጂ አባዬ፣ ምንም ብትፈልጋለሁ። መጀመሪያ እኔን ለማዳን ከዛ ኬስ ተደብቀ ራስን አደጋ ላይ በመጣልህ አመሰግናለሁ። ይሄ ድርግማት ነው የሚለው። ለሁሉም ጊዜ አለው። ካሌብ ተረጋጋ። እኔም እኮ ሄሎ ዳኒ፣ ያን ከይስ ልጨርስ አስቤያለሁ። ጌታሽን ሄደሽ የምትፈልጊበት ትፈልጋለሽ። ቲና አባባን ከገደለችውም በኋላ ቀጣዩ ተራ የካሌብ ነው በማለትም ስትዝት ነበረ። አባቱን ተገላግያለሁ፣ ምንም አይነት ገንዘብ አልሰጥም ካለኝ ካሌብም ልክ የአባቱ ጣፈንታ ነው መድረስ ያለበት በማለት ለዳኒ ታማክረዋለች። የውሸት ወረቀቶችንና ሰነዶችን ለካሌብ ከሰጠችውም በኋላ አሁን ላይ በጣም ተደስቻለሁ፣ ካሌብ የአባቱን ሞት አምኗል በማለት እንግዲህ ለዳኒ ደስታዋን ስታካራውም ነበረ። ዳኒም እንግዲህ እውነቱን ስለሚያውቅ እየተጫወተባት ስለሆነ እሺ ደስ እንዳለሽ ጥሩ በማለት እንግዲህ መልስላታል። ቆይ አንተ ልጅ ግን ጥሩ ጥሩ ከማለት ውጭ ሌላ ምንም አይነት አማርኛ እኮ እያወራህ አይደለም። ለምን ራሱ ጊዜ እናሳልፍ ስልህ እንኳን ፍቃደኛ አይደለም። ከጊዜ ወዲህ ጸባይህ እንዳለ ተቃይሯል። አንተ ዳኒን የማውቀው አይደለም እና እስኪ አብረን የተወሰነ ጊዜ እንደርስ ስልህ እንኳን እሺ ፍቃደኛ ነኝ እያልከኝ አይደለም በማለት ታናግረዋለች። ዳኒም እንግዲህ እንደዚህ አይነት ስሜት እንዲሰማሽ ካሰብኩኝ እንግዲህ በጣም ይቅርታ፣ ግን ጉዳዩ እንደዛ አይደለም እና እስኪ አስብበታለሁ፣ ይህን ደግሞ ኃላፊነት ወስዳለሁ። እንደዚህ አይነት ስሜት እንዲሰማሽ ማድረግ አልነበረብኝም በማለት እንግዲህ አብረው ላለማደርና ጊዜ ላለማሳለፍ የተለያዩ ምክንያቶችን እየዘገራት ከእሷ ለመሸሽ እየሞከረ ያለ ይመስላል። ይሁን እንጂ ቲና በቀላሉ የምትፋተው አይደለችም። ዳኒም እንግዲህ አባባን ካገኘ በኋላ በጣም ደስ ብሎት አባባ እንኳን ሰላም ሆንክ፣ እንኳን ደህና ሆንክ እያለ ሲያናግረውም ነበረ። አባባም እንግዲህ በጣም አመስግኖታል። ዳኒን አንተ አሁን ባለውለታዬ ነህ በማለት ነበር የመለሰለት። ለእኔ ስትል ህይወትህን አደጋ ላይ ጥለሃል፣ ይሄ ደግሞ በጣም ትልቅነት ነው፣ በጣም እንደተጸጸትክም ያሳያል። እንደተጸጸትክ ስላሳየኝና ሁሉም ነገር ይቅር ብያለሁ በማለት አባባ ዳኒ የእሱ ልጅ እንዲሆንና ከካሌብ ጋር እንዲሁም ደግሞ ከትሁት ጋር ያላቸውን ስምምነትም አብረው እንዲያስኬዱ አድርጓቸዋል። ሁላቸውንም እንግዲህ ዳኒ ተራ በተራ ነው ይቅርታ ይጠይቃቸው። ይሁን እንጂ አባባ አሁንም ዳኒን ይኸውልህ እስከ ዛሬ ከቲና ጋር ነበር ስትሰራ የነበረው፣ አሁን ደግሞ ያንተ ምን ያክል ታማኝነት ለእኛ ይጠቅመና ላይጠቅመንም የሚለውን ለማሳየት እስከ ዛሬ ከእሷ ጋር ስታደርገውን የነበረውን እያንዳንዱ ነገር አሁን በተራ ደግሞ ከእኛ ጋር ሆነህ ትሰራለህ። እሷ የምታደርጋቸውን እያንዳንዱ ነገሮች በጥንቃቄ መመርመርና መከታተል አለብህ። ሁሉን ነገር ደግሞ ካወቅክ በኋላ መተህ ለእኛ እንድትነግረን። ስለዚህ አንተ በእኛና በእሷ መካከል ያለኸው መንገዳችንና ገመዳችን ነው። ይህ ገመድ ሊበጠስ አይችልም። ስለዚህ የአብሮነት ማሳያ ይህ ገመድ ይሆናል በማለት እንግዲህ አባባ ዳኒን ከቲና ጋር ያለውን ነገር እንዲቀጥልና ቲና የምታቀዳቸውን ነገሮች እያንዳንዱ መልሰው እንዲነግሩት ያደርጋል። ዳኒም እንግዲህ እሺ አባባ፣ ዋናው ነገር አንተ ይቅርታ ማድረግ ነው እንጂ ከዛ በተጨማሪ እንኳን እኔ ምንም ችግር የለብኝም በማለት ፍቃደኛ ይሆናል። አባባም እንግዲህ ለተወሰነ ጊዜ ከዚህ ጋር መደበቅ አለብኝ በማለት ለማንም ሳይናገር እንዲሁም ደግሞ ያቺ ቲና ሙቷል ብላ እንድታምን ወደ ቤት አልመለስም የሚል አመለካከት ስላለበት ተመለስ ስትለው እንግዲህ ትሁትም እንዲሁም ደግሞ ዳኒም አይ አልመለስም በማለት ነው እንግዲህ የመለሰላቸው። ይሁን እንጂ ትሁት አባዬ እስከ መቼ ገና ለገና እሷን እንግዲህ ትምህርት አስተምራለሁ ብለህ እኮ ቤት ግን ጥለህ ለምን ተንከራተታለህ በማለት ስታስብለን ነበረ። አባባም እንግዲህ ችግር የለውም እንደዛ መሆን የለበትም አይዞሽ እያለ አጽናቷታል። ትሁትም እንግዲህ ጉዳዩን አምና ተቀበላለች። ካሌብ እንግዲህ ቡና እየጠጣ ያለ ምስጥ ብሎ በሀሳብ ሄዷል። ትሁት ካሌብ በሰላም ነው? በሀሳብ እኮ ተውጣል ትለዋለች። አይ ይቺ ሰይጣን አይምሮዬን ተቆጣጥሮ እኮ በቃ ምን ላድርግ እባክሽ ማለት ይመልስላታል። እንዴት አለችው። በቃ ማሰብ አልቻልኩም እና ለዛ ነው። እንዴት ነህ? ምን አዲስ አለ በማለት እንግዲህ መለሰችለት። አይ በቃ ሲጀምር አንተ ከአይምሮ ውስጥ እንድትወጣ ካደረግካት የሚረብሽ ነገር አይኖርም እና ደግሞ ስለ እሷ ማሰብ የለብም ከህይወትም ከአይምሮም ከሀሳብም አውጥተህ ጣላት ትለዋለች። ካሌብም እንግዲህ እንደዚህ በቀላሉ የምትወጣ አይደለችም። አንዳንዴ መበት ተነስተህ ጥፊ አጋጫት ይለኛል እና ለዛ ነው ሀሳብ የተሰረቀው በማለት ከትሁት ጋር ልክ እንደ ሚስትና ባል እየተመካከሩ እያለ
ቡናም እያፈላች እየጠጣላት እያለ እንግዲህ እንደዚህ ያወጋሉ፣ ይጨዋወታሉ። የትሁትን ሀሳብ እንግዲህ በደንብ ነው የሚያዳምጣት፣ በደንብ ነው ደግሞ የሚቀበላት የሚሰማትም። እሺ አንቺ ያልሽኝን ነገር አድርጋለሁ ከማለት ሌላ አማራጭ የለውም ነበርና ያችን ሰይጣን የተባለችውን እንግዲህ በትህትና ለማናገር ይሞክራል። ይሁን እንጂ ቡናውን ጠጥተው ከጨረሱ በኋላ እንግዲህ ቁጭ ብለው በነበረበት ትሁትና ካሌብ አጅሪት ትመጣና ወይኔ አባዬ አባዬ ማለት እንግዲህ ጀምራለች። ለቅሶ ቤት ስለሆነ እንግዲህ ቅውጥ ማለቱ አይቀርምና አጅሪት ተቀውጠዋለይ። ካሌብ ደግሞ በሁኔታው ተገርሞ ምንድን ነው እናንተ ሰዎች አብዳችኋል እንዴ? የምትጃጃሉበት እንዳችሁ ፈልጉ፣ ዞር በሉልኝ፣ እንደዛ አይነት ነገር አታሟርቱ አባቴ ላይ ቢላቸውም እነሱ እየሰሙ አልነበረም። እንዴ ምን ሆንክ አባዬ? በቃ ካሌብ መኑ የኔ ወድ የኔ ፍቅር እያለች እንግዲህ ቲና ስታብለው ካሌብ እውነቱን ስለሚያውቅ እንዲሁም ደግሞ አባቱን ሄዶ ስላየው ስላልሞተበት ግን ደግሞ ስታሟርትበት አባቱ ላይ እንደዚህ በጣም ነበር ርር ያለው። እንግዲህ በቤቱ ሚስቱ እንደዚህ በአባቱ ላይ ስታሟርትበት ምን አይነት ስሜት ሊሰማው ይችላል? በጣም ከባድ ነው። ቲናም ማልቀሷን ተያይዘዋለች። እንግዲህ ትሁትን በቃ አንቺ እየተጫወትሽ አይደለ? ስለዚህ ራስሽ በጀመርሽው ጨዋታ ለምን እኛ ሳንሳተፍም በማለት ትሁትም ከጨዋታው ውስጥ ተገባና እንግዲህ አባዬ አባዬ ማለት ትጀምራለች። እንግዲህ በሰማት እንግዲህ ያለቀሱ ነው ሁለቶች ሴቶች። ካሌብ በጣም ተገርሞ ያያቸዋል። እናንተ ሴቶች አብዳችኋል እንዴ? ምን ሆናችሁ ነው እንደዚህ የምትሉት? ኧረ እባካችሁ ቢላቸው የሚሰማቸው የለም። ትሁትም አባዬ ማለቷን ያችን እንግዲህ ግን ትሁት እንደዚህ መሆን አልነበረበትም፣ በቃ ወደ እሱ ሄደ፣ ወደ ፈጣሪ ሄደ፣ ምን አለ እያለች እንግዲህ አጅሪት ናት ስትቀበጣጠር። ትሁትም ቀበል ታደርግና ግን እንዴት ነው አንቺ እንደዚህ የምታለቅሽው? ከአንቺና ከአባዬ እኮ ያላችሁ የሆነ ቀረቤታችሁ ልክ አልነበረም። በተለይ ደግሞ በመጨረሻ ጊዜ ለተወሰኑ ቀናቶች ያክል ያው ተደባብራችሁ ነበረና እንዴት ነው የምታለቅሽው የሚል የአመለካከትና ጥያቄ ጠይቃን ስለነበረ እሱማ ልክ ነሽ፣ እኔም እኮ በጣም ነው የምወደው አባቴ በህይወት ቢኖር ላይ በጣም ደስ ላይ ነበረ በማለት እንግዲህ ታስመስላለች ቲና። እንግዲህ ውጡልኝ በማለት ጥሏቸው ይሄዳል። እንግዲህ እሷ ከሄደች በኋላ ያንን ወረቀት ከሰጠችው በኋላ ካሌብን በቃ አምኛለሁ አባቴ ሞት ብሎ ሲቀበላት ትወጣለች። አጀሪት ቲና ሞታችና ወደ ዳኒ ነው ሄደችው። ካሌብም እንግዲህ ቆይተውት ምን አይነት ስራ ፈትብት ወይ ነው አሁን ከእሷ ጋር እንደዚህ የምትጃጃው ይላታል። እንግዲህ ራሷ በመጣችው ወጥመድ ያው ራሷ መጠመድ አለባት። ስለዚህ አንተም እንደኛ ብታደርግ የተሻለ ነው፣ አትናደድ እያለችውም ነው። እንግዲህ ደረጃ ላይም ቁጭ ብሎ ከትሁት ጋር ማናገር ይጀምራል። በረንዳ ላይ ትሁትና ካሌብ እንግዲህ ይደማመጣሉ፣ ይነጋገራሉ። አባዬ በጣም ያሳስበኛል፣ ሄጄ ማየት አለብኝ ይላታል። ያው በመጨረሻም እንግዲህ ተያይዘው ሄደው አይተውታል። ብቻ አንተ የምትበሳጭበት መንገድ አትፍጠርላት፣ ደግሞ እንደዚህ ማድረግ የለብም እያለች እየመከረችው ነው። ትሁት እንግዲህ አብዝታ ስለ ካሌብ ታስባለች፣ አብዝታ ደግሞ ትጨነቃለች። አንድ ነገር አድርጓት ደግሞ እስር ቤት እንዳይገባ በማለትም እያሰበች ነው ያለ። ቲናም ወደ ዳኒ በመሄድ እንግዲህ እሺ እንዴት ነህ? በቃ እዚህ በኋላ ህይወት በጣም ጥሩ ይሆናል፣ ከአንተ ጋር ነው የሚኖረው፣ ህይወቴን ባሌን እፈታለሁ፣ ከዛ በኋላ አብረን የምንሆነው። እምቢ ካለ ደግሞ አሁን ብቸኛ ያለው ካሌብ ወራሽ ስለሆነ አልሰጥም ካለ በቃ እገለዋለሁ፣ ከዛ በኋላ ገንዘቡ ለኔ ይሆናል በማለት ነው እንግዲህ የምታስበው ቲና። ህጋዊ ሚስቱ ስለሆነች እስካሁን ስላልተፋቱ ካሌብ ከሞተ ሀብትና ንብረቱ የሱ ነው የሚሆነው። ዳኒም እንግዲህ ሀብቱ እኮ የሱ ላይሆን ይችላል፣ እባክሽ ነገር አጣሪ ይላታል። እሱም እባክህ ከዚህ በኋላ ማንም የለም አባቱ ነበር ሄደዋል ትለዋለች። እሺ በማለት እንግዲህ ይሄዳሉ። ኤደን እና ዳኒም ተገናኝተዋል። ኤደን እንግዲህ ካፌ ተቀጣጥሮ ሳለ ለመገናኘት ስልኳን እየተቀጠቀች ነበር እና ዳኒ ፊት ለፊቷ ቆሞ ሳለ መጣሁ እኮ ወይስ ደግሞ አሁንም ስልክ ላይ ነሽ ይላታል። ይኸው አንተ እስከምትመጣ ነበር አሁን ጨርሻለሁ በማለት እንግዲህ ይነጋገራሉ ማለት ነው። ዳኒም ስላየሁሽ በጣም ደስ ብሎኛል በማለት ነበር የጀመረላት። እዚህ ጋር መቼም ልትለኝ አይደለም ያመጣኝ ትለዋለች። ያው እንግዲህ አባባ ተገኝቷል ይላታል። በዚህ ማሪ እንግዲህ እኔም ታግቼ ነበረ ህይወቴን ለማትረፍ ስል ሲላት እንዴት ትለዋለች። ጉዳዩ ረጅም ነው፣ አጠር አድርገን እንስማዋለች እና አጠር አድርጎ ነገራት። ወዲያውኑም እንግዲህ ወደ አባባ ወሰዳት። ከወሰዳትም በኋላ ኤደን በጣም ተደስታ እንግዲህ አባባን ሰላም ትለዋለች። ዳኒም እንግዲህ በአሁኑ ገንዘብ አይደለም የጠየቀው፣ አባባ ለእኔ አንድ ነገር ማድረግ ከፈለግ ከኤደን ጋር አስታርቀኝ የሚል ጥያቄ ነበር ያቀረበለት። እንግዲህ ያው ልጅቷ ፊት ለፊት ናት፣ እሷን እምቢ ካለች እኔ ምንም አድርገው ነገር የለም በማለት ይመልስለታል። ከትሁት ጋርም ተመልሶ መጥቶ ደስተኛ እንደሆነች እንዲሁም ደግሞ ከስልኳ ላይ እንደሆነች ሲያያት ትሁት ዛሬ ምነው ስልክ አበዛሽ ይላታል። ታውቃለህ ከቅርብ ጊዜ ወዲህ እንግዲህ አንተን ያው እየወደድኩ መጥቻለሁ። ያው በተለይ ደግሞ ስለ አባቴ ስታስብ
ይበልጥ አከበርኩ በማለት ሞገሰዋን ትገልጽለታለች። ዳኒ ምንም አይደል በማለት ነው የመለሰላት። በመጨረሻም እንግዲህ ካሌብ በጣም ተናዶ ስለነበረ ጥጊት ይዞ እንግዲህ እየጠበቀን ነው ቲናን ጭንቅላቷን ፈርክሽን ማስወጣት ከዚህ ቤት እያለ ይፎክርላታል። እንግዲህ እስኪ የኔ አባት ስትለው እንግዲህ አባትሽ ይጥፋ በማለት ሽጉጡን ደቅኖባታል። ትሞታለች አትሞትም፣ በቀጣይ ቪዲዮ የምናየው ይሆናል። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። መልካም ጊዜ ይሆንላችሁ።